አሁን የምትሰሙት ገጠመኝ ብዙም ያልተለመደና ከጆሮ የራቀ አይነት ምስክርነት የሆነ ገጠመኝ ነው። ይህን አገልጋይ ገጠመኝ ስትሰሙ በእርግጠኝነት የተደበላለቀ ስሜት በውስጣችሁ ይመጣል። ያሳዝናችኋል፣ ያስደስታችኋል፣ እጅግ በጣም ያስገርማችኋል። ከምንም ጊዜ በላይ ቤተክርስቲያን በዚህ ዘመን ነቅታና በርትታ መስራት እንዳለባትም ያስታውሰናል። እነዚህን ሁለት የምናቀርብላችሁን ገጠመኞች ለመስማት ራሳችሁን ዝግጁ አድርጉ። ቀጥታ ወደ ምስክርነቱ እንገባለን። ታሪኩ የሚጀምረው በለንደን ከተማ ውስጥ ነው። እኔና አብሮኝ የነበረው አንድ አገልጋይ ወደ ተጣራንበት ስፍራ ለመሄድ ወሰንን። ነገር ግን ወደዛ ከመሄዳችን በፊት ለ4 ሰዓታት ያክል አጥብቀን እየተቃወምን እንጸልይ ነበር። በዚህ መካከል ነው በጸሎት መሃል የእግዚአብሔር ድምፅ ወደ እኔ መጣ። በዛ ስፍራ ስደርስ እየተቃወምኩ እንድጸልይ ነገረኝ። አብሮኝ ይሄድ የነበረው አገልጋይ ጊታር በደንብ መጫወት ይችላል። በዛ ስፍራ በጊታር አገልግሎት ነበር የሚያገለግለው። እንዲህ ብዬ ነገርኩት፣ የእግዚአብሔር መንፈስ በማንም ሰው ላይ እጅ እንዳንጭን አዞናል አልኩት። ከዚህ በኋላ ወደ ተጋበዝንበት ስፍራ አመራን። ጥሩ አቀባበል አደረጉልን። ከፊት ባለው መደዳ ላይ አስቀመጡ። የቤተ ክርስቲያኑ መጋቢ የጋበዘን ሰው ወደ መድረክ ሊጋብዘን ነው። እኛ በተቀመጥንበት መደዳውን ቢያንስ 15 መጋቢዎች፣ ፓስተሮች አሉ። ሁሉም በዛ ስፍራ በመገኘታቸው እጅግ በጣም ደስ ብሏቸው ነበር። ከዚህ በኋላ አንድ ተጋባዥ ፓስተር በመድረኩ ላይ ቆሞ እያወራ ሳለ አይኖቼ ወደ አንዷ የኳየር አባል የሆነችው አቀና። ይቺ ልጅ በሚገርም ሁኔታ አንገቷን እየነቀነቀች እያጓራች በሚመስል መልኩ ድምፅ ታወጣ ነበር። ልክ እንደዚህ አይነት ድምፅ፣ ልክ እንደ እባብ አይነት ድምፅ። አንገቷንም ታንቀሳቀስ ነበር። ማንም ሳይጠራት፣ ማንም ሳይጋብዛት ወደ መድረኩ ፊት ለፊት መጣች፣ ልክ እንደ እባብ እያደረጋት። ከዛ በኋላ ቀስ ብላ ጣቶቿን ወደኔ የተቀመጥኩበት ስፍራ ላይ ቀጥታ ወደኔ ቀሰረች። እንዲህም ብላ በሚያስፈራና በሚያረበተበት ድምፅ መናገር ጀመረች። በጉባኤ ውስጥ የሚገኙት ሰዎች በሙሉ በተለይም ከፊት የተደረደሩት ፓስተሮች እጅግ በጣም ደንግጠው ይመለከቱን ነበር። አስተያየቷ ልክ ከኔ ጋር የሆነ ጉዳይ ያላት ይመስላል። የሚንቀጠቀጡ ጣቶቿን ወደ እኔ የቀሰረች አንተ የተለየ ነህ፣ ላይ ደማ ያለው በደም ተሸፍነሃል እያለች በሚያስደነግጥ መልኩ ታጓራለች። በድንጋጤ አብረውኝ የነበሩት ፓስተሮች ብድግ ብለው ለመገሰጽ ተነሱ። እኔም ከነሱ ጋር ልጸልይ ስል እግዚአብሔር አምላክ የነገረኝ አንድ ነገር ትዝ አለኝ። ማንም ሰው ላይ እጅህን እንዳትጭን ብሎኛል። በዚህ ሰዓት ሁሉም ፓስተሮች ተነስተው እየገሰጿት፣ እኔ ብቻ በዛ ስፍራ ላይ ተረጋግቼ ቁጭ ብያለሁ። በእርግጥ ከውጪ ሆኖ ለሚያይ ሰው የሆነ ችግር ያለብኝ ይመስላለሁ፣ ወይም ደግሞ ልክ እኔ ጉረኛ እንደሆንኩኝ ያስመስለኛል። እውነቱን ለመናገር ሌሎቹ ፓስተሮች ቆመው ሲጸልዩ ሳይ ትንሽ የማፈር ስሜት ተሰማኝ። ቢያንስ እንደምጸልይ ላስመስል እያልኩኝ በውስጤ ከራሴ ጋር ወያያለሁ። በድጋሚ ያ ድምፅ መጣ። ማንንም ሰው እንዳትነካ፣ እጅህን እንዳትጭን አለኝ። ታዲያ እነዚህ 15 የሚጠጉ ፓስተሮች እየተፈራረቁ እዚያ አጋንንት ላይ ይጮሁና ይገስጹ ነበር። ነገር ግን ምንም ነገር አልሆነም። ያ አጋንንት አሁንም በዚች ሴት ላይ ነው። ከጥቂት ጊዜያት በኋላ መገሰጻቸው እየቀዘቀዘ መጣ። ታዲያ በዚህ ሰዓት በመድረክ ላይ ቆሞ የነበረው ፓስተር በንዴትና በቁጣ በሚመስል መልኩ እኔን ወደ መድረኩ ጋበዘኝ። እኔም ታዘዝኩና እንደተባልኩት ወደ መድረኩ መሄድ ጀመርኩ። ገና ወደ መድረኩ ልወጣ ስል የእግዚአብሔር ድምፅ በድጋሚ ወደ እኔ መጣ። አጋንንቱ ወደ ጥልቁ እንዲመለስ እዘዘው አለ። እኔም ወዲያውኑ የቸኮለ ሰው እንደሚያደርገው አድርጌ ይህንን አጋንንት መገሰጽ ጀመርኩኝ። በጌታ በኢየሱስ ስም ማንኛውም የጨለማ የጥልቁ አሰራርና ሥራ ወደ ጨለማ ወደ ጥልቁ እንድትመለስ አዝሃለሁ ብዬ በድፍረት ድምፄን ጮክ አድርጌ ተናገርኩኝ። ከዚህ በኋላ ነው የማልጠብቀውና እጅግ በጣም የሚያስፈራው ነገር የተከሰተው።
እውነቴን ነው የምላችሁ፣ በማልጠብቀው ሁኔታ ሙሉ ቤት ውስጥ የነበሩት ሰዎችም አገልጋዮችም ውስጥ አጋንንት መጮና መውደቅ ጀመረ። እኔ በሰዓቱ ግራ ነው የገባኝ። የሆነ ሴራ እየሰሩብኝም መሰለኝ። እንዲሁም አብሮኝ የነበረው አገልጋይ በደንብ ገልጾታል። እንዲህ አለ፣ ሰዎቹ በሙሉ ልክ መገሰጽ ስትጀምር ልክ ከውሃ ውስጥ እንደወጣ አሳ እየተፈራገጡ ነበር ይለኛል። እንደዚህ አይነት በብዛት ሰዎች ከአጋንንት እስራት ነፃ ሲወጡ በሕይወት ዘመኔ አይቻላኩም። ይህ ለመጀመሪያ ጊዜ ነው። የሚገርሙ ደግሞ ከፓስተሮች ከአገልጋዮችና ይባስ ብሎ ከዘማሪዎችና ከዝማሬ ቡድን አለቃዎች እንኳን አጋንንት ይወጣ ነበር። ይህ እንዳስደነገጠኝ ሁሉ እጅግ በጣም የሚያሳዝን ነበር። አሁንም ግን አንድ የታዘዝኩትን ትእዛዝ አልረሳውም ነበር፣ ማንንም ሰው እንዳትነካ የሚለው። ነገር ግን ራሱ እግዚአብሔር አምላክ በዚህ ቤት ውስጥ የነበሩትን ሰዎች በሙሉ ነፃ አወጣ። የኔን እጅ መጫንና ድጋፍ አልፈለገም ነበር። ሁላችንም ራሳችንን እውነተኛ አምልኮ እያረግን መሆኑን መፈተሽ ይኖርብናል። በተለይም ደግሞ በምናገለግልበት ቤተክርስቲያን ውስጥና በምናገለግልበት የአገልግሎት ዘርፍ ጭምር ምን ያህል ታማኝና የእግዚአብሔር መንፈስ የእውነት እየሰራ መሆኑን መፈተሽ ይኖርብናል። የእግዚአብሔር ቃል በዕብራውያን ምዕራፍ 4 ቁጥር 12 ላይ ሲናገር እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። በዚሁ አጋጣሚ ራሳችንን እንድንፈትሽ ጥሪ አቀርባለሁ። በሌላ ጊዜ ስላጋጠመኝ ገጠመኝ ልንገራችሁ። አንድ ወጣት ሴት ወደ ቤቴ መጣች። ይቺ ወጣት ሴት የቤተ ክርስቲያን አገልጋይ ነች። ወደ ቤቴ ስትመጣ አንድ ነገርን ትኩር ብዬ ስመለከት ነበር። አካሄዱ ትንሽ ከወትሮ ለወጥ ያለ ነበር። ምክንያቱም ጎበት ብላ ልክ እንደዚህ ነበር የምትሄደው። ስሟ ቻሪቲ ይባላል። ስለዚህ እኔም ጠየቅኳት፣ ቻሪቲ ለምንድን ነው እንደዚህ የምትራመጁ አልኩኝ። እሷም መልሳ እንዲህ አለችኝ። እሷም እንደዚህ አለችኝ፣ እኔ እኮ ይህን ነገር ፈልጌው አይደለም፣ ነገር ግን ልክ የሆነ ሰው ከጀርባዬ መጥቶ ጭንቅላቴን ወደፊት እየገፋው ያክል ይሰማኛል። የሆነ ክብደት ጭንቅላቴ ላይ አለ። በዚህ ንግግሯ በጣም ገረመኝ። ምን ብዬ በድጋሚ ጠየቅኩ። ነገሩ የገረመኝ ይቺ ሴት ምንም አይነት ማጋነንም ሆነ ማዳነቅ አትችልበትም። ስለዚህ አሁን የነገረችኝ ነገር ከልቧ መሆን አለበት ብዬ ስላሰብኩኝ ነው። ነገሩ እንደዚህ ያለፈና በነጋታው ወደ ቤቷ መሄድ እንዳለብኝ ተሰማኝ። ከዚህ በኋላ የማውቃቸውን የተወሰኑ ፓስተሮችና አገልጋዮች ጠራውና ወደ ቤቷ እንድንሄድ ጠየቅኳቸው። ከቤተ ክርስቲያን ፕሮግራም በኋላ ወደ ቤቷ አቀናን። ወደ ቤቷ ሄድነው ምናልባትም በቁጥር 6 እንሆናለን። እኛም እንዲህ ብለን ጸለይን፣ ማንኛውም አይነት ነገር በላይሽ ላይ ካለ በኢየሱስ ስም ተነቅሎ ይውጣ አለን። እኛ ከሷ በተቃራኒና በፊት ለፊት በኩል ነበር የተቀመጥነው፣ አይን ለአይን እየተያየን። ይህን ባለበት ቅጽበት ምንም ነገር ሳይኖር በድንገት የነበርንበት ክፍል ልክ እንደ ፍሪጅ ቀዘቀዘ። ድንገት በተዘጋው ቤት ውስጥ ኃይለኛ ንፋስ መንፈስ ጀመረ። በቃ ልክ ይህ ሆረር ፊልም ላይ የምናየው ነገር የለም፣ ልክ እንደዛ መሰለ። ከፊት ለፊታችን የተቀመጠችው ሴት ድንገት እንደ እንስሳ ያረጋት ጀመር። ከዚህ በኋላ ከጀርባዋ ከዚህ ሴት ጀርባ የሆነ ነገር በአካል ይታየኝ ጀመር። ይህን ምነግራችሁ በመንፈስ ወይም ደግሞ በውስጥ አይኔ ምናምን አይደለም። ይልቁንስ በአካል አንድ ነገር ከጀርባዋ እንደተቀመጠ አየው። ልገልጽላችሁ ራሱ እችላለሁ። ይህ አካል ጥቁር ነበር፣ ሙሉ በሙሉ ጥቁር። ከራስ ፀጉሩ እስከ እግር ጥፍሩ ድረስ ጨለማ ጥቁር ነው። ደረቶቹ ልክ እንደ ኤሊ ድንጋይ አይነት መልክ አላቸው። አይኖቹ እጅግ በጣም ቀይና የሚዋጉ የሚመስል አይን አለው። ሙሉ በሙሉ ቀይ ነው። ከዚህ በኋላ ውስጤ እንድጠይቀው ገፋፋኝ። ማነህ አንተ ብዬ ጠየቁት። በእርግጥ ከዚህ በፊት እኔ ከአጋንንቶች ጋር ማውራት አልወድም። እንደ ራሴም እምነት ከአጋንንቶች ጋር ማውራት ማለትም ልክ ስትገስጹ ቢወጣ ማውራት አስፈላጊ ተገቢ ነው ብዬ አላምንም። ነገር ግን በዛ ሰዓት ስለተሰማኝ ጠየቁት።
አብረውኝ የመጡት 5 ሰዎች ከማጋ እንደማወራ እያዩ ግራ ተጋቡ። ምክንያቱም ለነሱ ምንም ነገር አይታያቸውም ነበር። ነገሩ ለኔ ብቻ ነው የተገለጠው። እሱ መለሰና እኔ የሷ ጠባቂ ነኝ አለ። የዚህ አጋንንቱ አይኖቹ ውስጥ ኃይለኛ የሆነ ክፋት እንዳለ ይሰማኛል። አይኖቹ ውስጥ የሚገርም ኃይል ይወጣል። የሆነ የሚስብ አይነት ኃይል፣ ነገር ግን በክፋት እንደተሞላ ያስታውቃል። መልሼም ለምንድነው የምትጎዳት ብዬ ጠየቁ። እሱም ድጋሚ ጮክ ብሎ እኔ ጠባቂዋ ነኝ አለ። አጫጫሁ ያስፈራ ነበር። እኔም ጮክ ብዬ በኢየሱስ ስም ውጣ ብዬ ገሰስኩት። በቤት ውስጥ ይሰማን የነበረው ንፋስ በአንድ ጊዜ ጸጥ አለ። ሰውነቷ መቋቋም አልቻለም ነበር። እግሮቿ ተንቀጥቅጠው ወደ መሬት ወደቀች። ልፍስፍስ ብላ ነበር። ወዲያውኑ ከወደቀችበት ጥቂት ቆይተን አስነሳናት። ቀጥ ብላ ቆመች። ተነስታም በድንጋጤ ምንድነው የሆንኩት አለች። ታውቃላችሁ፣ ለዚህ ጥያቄዋ ምላሽ ከየት አምጥቼ እንደመለስኩኝ አላውቅም። ምንም የማውቀው ነገር የለም። አሁን ድረስ ብትጠይቁኝ እንኳን ይህንን ምላሽ ከየት አመጣ ብትሉ የማውቀው ነገር የለም። ነገር ግን በሰዓቱ ላይ እንዲህ ይመለስኩላት። እናትሽ በዚምባብዌ ውስጥ የሚገኝ ወደ አንድ ጠንቋይ ሄዳ ነበር። ወደዚህም ጠንቋይ ሄዳ አንድ የሚጠብቅሽን እንዲልክልሽ አዛው ነበር። ነገር ግን የላከችልሽ ጠባቂ ከእግዚአብሔር ሳይሆን አጋንንታዊ ነበር። እሷ ግን በሆነ ምክንያት ልትጠብቅሽ ስለፈለገች ነው። እሷም መለሰችና እናቴ እኮ እንደዚህ አይነት ነገር አታረግም፣ ለብዙ ዓመታት ክርስቲያን ሆና ቆይታለች አለች። እኔም እዛው ጋር ደውይላት አልኩ። ደወለችላት። ወዲያውኑ እናቷ አነሳች። ከዚህ በኋላ እንዲህ አለቻት፣ እናቴ አንድ ነቢይ አብሮኝ አለ። የነቢይ ዚምባብዌ አገር ውስጥ የሚገኝ አንድ ጠንቋይ ጋር ሄደሽ ጠባቂ እንድትልኪልኝ እንዳረግሽ ነግሮኛል። እናቷም እየደነገጠች መለሰች፣ ልጄ አማቾችሽ ሊገሉሽና ሊያስረግሙሽ እንደሚፈልጉ ነግረውኝ ነበር። ለዛ ነው አንድ አዋቂ ጋር ሄጄ ይህ አዋቂ ጠባቂ እንዲልክልሽ ያደረኩት። ከዛ በኋላ ይህ አዋቂ የፀጉርሽን ዘለላ እንዳመጣለት ጠየቀኝ። እኔም ይዤለት ሄድኩ። ጠባቂም እንደተላከ ነገሩ። እኔም ወዲያው ገባኝ። ነገሩ ልክ የጠባቂ ሲላክ ነው እራዩዋ ላይ ማጎንበጥ የጀመረችው፣ ዝቅ ያለችው። ይኸውላችሁ እውነቱን ነው የምነግራችሁ። ዛሬ ድረስ ይህንን ነገር እንዴት አወቅ ብትሉ በእውነት ነው የምላችሁ ምንም የማውቀው ነገር የለም። እንደ ቅድሙ እንኳን በድፍረት ድምፅ ሰምቼ ነው ማለት አልችልም፣ ምክንያቱም አልሰማሁም። የሚገርማችሁ ያ ያወራ የነበረው አጋንንት እንኳን ልክ የዚምባብዌዎችን አይነት ቅላጼ ነበረው። ነገሩን ደግሜ ሳስበው እጅግ በጣም ይገርመኛል። ልክ የአፍሪካኖችን አይነት ድምፅ አለው። እንግዲህ አጋንንቶች ከዚምባብዌ ወደ እንግሊዝ፣ ወደ ለንደን መምጣት ይችላሉ ማለት ነው። ሁላችንም ግን ነቅተን የእግዚአብሔርን ሥራ በእውነትና በመንፈስ ልንሰራ ይገባል። እግዚአብሔር አምላክ ብዙ ሥራዎችን አሳልፎ ለልጆቹ ሰጥቷል። ታዲያ እነዚህን ሥራዎች የማስፈጸም ኃላፊነት ያለብን እኛ ልጆቹ ነን። ይህ ምስክርነት የሚያስገርም ምስክርነት እንደሚሆንላችሁ አንጠራጠርም። እንደዚህ አይነት ተመሳሳይ ምስክርነት ካላችሁና መመስከር የምትፈልጉ ከሆነ በስልክ መስመራችን ደውሉልን። የተሰማችሁን በኮሜንት ሴክሽን ላይ ጻፉልን። እናመሰግናለን።